እሳቸው ምን ብለው ነው ያስቀመጡት እዚህ ጋር ሱረቱል አንፋል ምዕራፍ 8 በጦርነት የተማረኩ ገንዘቦች ሱረቱል አንፋል ብለው አስቀምጠው ከዛ ምን ብለው ተረጎሙ ሲተረጎሙ መልእክተኛችን መሐመድ ሆይ በጦርነት ከተማረኩ ገንዘቦች ይጠይቁሃል ይታርጊ ባክስ በጣም ነው እንትን የሚረብሸው አንቺ ጋር ያለው በጦርነት ከተማረኩ ገንዘቦች ይጠይቁሃል በጦርነት የተማረኩ ገንዘቦች የአላህና የመልእክተኛው ናቸው ብሎ አስቀመጠ ማለት ነው። ይሄም አንቀጽ የወረደበት ምናም ብለው አጠቃላይ ሐሳቡን ያስቀምጣል። ነገር ግን ኦልድ አማሪክ ላይ ወይም ደግሞ የቀደምት ሰዎች ለምሳሌ ይሄንን ትርጓሜ የተረጎሙት እነ አላህ ይርሐማቸውና እነ ሼክ መሐመድ ሳዲቅና መሐመድ ሳኒ ሀቢብ ምን ብለው አስቀምጠውታል? ዘረፋ ብለው አስቀምጠውታል። ምክንያቱም ዘረፋ በሚል እነሱ ምርኮን ስለሚያስቡ ማለት ነው። እና ስለ ምርኮ ነው የሚያወራው። ምርኮ ደግሞ ባይብሊካሊ እግዚአብሔር ራሱ ነቢያትን ሄደው እንዲዘርፉ ወይም ደግሞ ምርኮ እንዲወስዱ ያዘዛቸው ነው። ኢያሱ ላይ ራሱ ቤቶችን ምናምን አቃጥሉ ካለ በኋላ ምርኮችን ውሰዱ ብሎ አስቀምጧል። ሌሎችም ብዙ ጥቅሶች ላይ ብትመለከቺ ሴቶች፣ ደናግላን ሴቶች፣ ወጣት ሴቶች እንደ ምርኮ ተደርገው ይወሰዱ ነበረ በሙሴ ሕግ ማለት ነው። እና ስለ ምርኮ ነው የሚያወራው ሌላ ነገር አይደለም። መቀጠል ትችላለሽ። ኢምራን መጨመርላት ነገር ካለ መቀጠል ትችላለሽ። አልተገለጸም እንትን በስርዓት አላስለም። ምክንያቱም እዚህ ጋር ዘረፋ የሚል ቃል ነው እና ዘረፋ ደግሞ ወይ ዘረፋ የሚለውን ነገር እነሱ አያውቁትም ወይስ ትርጉሙን አያውቁትም? እንዴት አሁን አንተ ካልከው ቃል ወደ ዘረፋ ሊመጡ ቻሉ? ዘረፋ ምን ማለት ነው? ዘረፋ ማለት ስርቆት ማለት እኮ ነው። በቃ ሰረቁ ማለት ነው ዘረፋ እና ስርቆት ማለት ትልቁ ነው ያርጓታል። የገስቱን ስልጣን ምን ሙላው ይምራል። እስቲ ዘረፋ ማለት ስርቆት ነው የሚለውን ከየትኛውም የአማሪክ ሌክሲከን ተጠቅመሽ አምጪ። የትኛውንም አማሪክ ሌክሲከን ትልቁ ላይ አርጓት ያጀማ። ዘረፋ ማለት ስርቆት ነው የሚለውን ከየትኛውም የአማሪክ ሌክሲከን እስቲ አቅርቢልኝ ቶሎ በይ። ይሄው እዚህ ጋር እኮ ያው ሰው አሁን ሲሰረቅ ምን ተዘረፍኩ ተሰረቅኩ አይደል የሚለው አልጠየቅሽም። ኖ ሰው ምን ይላል አይደለም። እስቲ የትኛውም የአምሃሪክ ሌክሲከንን የአምሃሪክ ማውጫን የትኛውንም ተጠቅመሽ በደንብ አስተውይ። የትኛውንም ማውጫ ተጠቅመሽ ዘረፋ ማለት ስርቆት ነው የሚለውን አሳይኝ ነው እንዴ። ማሳየት እኮ አይጠበቅብኝም። ያው ማመንተም የምናውቀው እኮ ነገር ነው። እንደዛ ከሆነ በቃ ሚዩት አድርጊ። እንደዛ ከሆነ ችግር የለውም። እኛ ግን ምን ብለን አስቀመጥንላት? እንደተመለከታችሁት እናንተ በወልድ አምሃሪክ እንደዛ ብለው አስቀምጠዋል። ምን ብለው አስቀምጠዋል? በወልድ አምሃሪክ ላይ ዘረፋ ብለው አስቀምጠዋል። ዘረፋ የሚለውን እነሱ ምርኮ ለሚለው ዘረፋ በሚል ይጠቀሙ ነበረ። ይሄንን በጣም ብዙ ሌሎች የአምሃሪክ ስኮላሮችም የአማርኛ መጽሐፍት የምታነቡም ከሆነ ታገኛላችሁ። ዘረፋ የሚለውን ለምርኮ ይጠቀሙት ነበረ። ዘረፈ ምናምን የሚለው ማለት። ስለዚህ ከዛ አንጻር ነው። ደግሞ ኡስታዝ አቡበከር አንድ ተጨማሪ ነገር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተጨማሪው ነገር ምንድነው መሰለህ ኡስታዝ አቡበከር፣ ምርኮ የሚባለው ነገር አብዛኛውን ጊዜ አፕላይ የሚደረገው ሰዎች ላይ ነው። የሚማረኩት ሰዎች ናቸው። አብዛኛውን ጊዜ በሰው ላይ ነው ምርኮ የሚባለውን ቃል የምንጠቀመው። በንብረት ላይ ሲሆን ደግሞ ምርኮ የሚለው ነገር የሰውንና የእንትኑን ለመለየት የንብረቱን ለመለየት ዘረፋ በሚለው መጠቀም ይቻላል። ዲፕሊ አማርኛ ውስጥ በደንብ አድርጋ የምትሄድ ከሆነ ይቺ ወገናችን አማርኛ ውስጥ በደንብ አድርጋ ዲፕሊ መሄድ የምትችል ከሆነ ታገኘዋለች። ይሄን ነገር ዘረፋ የሚባለው ነገር የተጠቀመበት ምክንያት የሰዎች ምርኮ አለመሆኑን ለማሳየት ነው። የብር ምርኮ መሆኑን ለማሳየትም ጭምር ነው ማለት ነው። ይሄ ምን ያህል ምጡቅ እንደነበሩ ምን ያህል በአማርኛም ቃላቶችን እየለዩ እንደተጠቀሙ የሚያሳይ እንጂ ምንም አይነት ጉድለት ያለበት ነገር አይደለም። ይሄ እንትኔን እኮ አጥቸው ነው መዝገበ ቃላትን አጥቸው ነው የክርስቲያኖችን በመጽሐፍ ቅዱስ ማህበር የተቀመጠው መዝገበ ቃል ላይ ራሱ ተመሳሳይ ነገር ነው የሚያስቀምጠው። አይ ቲንክ ስላጣሁት ነው ከስልኬ ላይ ፈልጓለሁ እና ሐሳቡ እንደዛ ነው በአጠቃላይ። እና የጦር ምርኮ የተባለው ነገር ቅድም ጠቅሼልሻለሁ። ኦሪት ዘዳግም ምዕራፍ 20 ቁጥር 13 ላይ ብትመለከችው አምላክ እግዚአብሔር በእጅ አሳልፎ በሰጣት ጊዜ ወንዶችን ሁሉ በሰይፍ ስለት ግደላቸው፣ ሴቶቹና ህፃናቱን ግን
እንስሳይቱን በከተማይቱ ያለውን ምርኮ ሁሉ ለራስህ ትማርካለህ። አምላክ እግዚአብሔር የሰጠህ የጠላቶችን ምርኮ ትበላለህም ብሎ ነው ያስቀመጠው። ስለ ጦርነት ነው እያስቀመጠ ያለው። የጦርነት ዘረፋ ተብሎ የተቀመጠው ሙስታዝን በደንብ አድርጎ አብራርተውታል። ምርኮ ማለት ነው። እንደውም ምርኮ የሚለውን ከሰው ለመለየት ነው ብለው ነው ሁላ ያስቀመጡት ማለት ነው። እና ያ ምርኮ በእስልምና አስተምህሮ ምርኮ የአላህና የመልእክተኛው ነው ማለት እነሱን ወስደው ማከፋፈልም የተለያየ ነገር የማድረግም ኃላፊነት የአላህና የመልእክተኛው ነው ማለት ነው። በሐዲስ በሰሒህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እኮ ወስጄ እኔ ራሴ ምን አሉ ወደ እናንተ የማስተላልፈው ነው፣ ለእናንተ የምሰጠው ነው፣ ለእናንተ ማስተላልፍላችሁ ነው ብለው አስቀምጧል። ስለዚህ ከዛ አንጻር መመልከት ማየት እንችላለን ማለት ነው። እሺ አሁንም ሱራ 8 ቁጥር 41ን ክፈትልኝና። እሺ ምን ይላል? ቢያንስ ማስረጃሽን አንብቢ ነው ከፍቺ እንኳን አይ ክፈትልኝና አንተ ጋር ላንብበው። አንተ እኮ ምንድነው ሐሳቡን አታውቂውም? ዝም ብለሽ ነው የመጣሽው ሳታውቂው? ኖ አሁንም ስለዚህ ነገር ነው የሚናገረው እዚህ ጋር ማለት ነው እኮ ተመሳሳይ ነው። ጥያቄሽ ተመሳሳይ ነው፣ መልሳችንም ተመሳሳይ ነው። ምናልባት እዚህ ጋር ሊለይ ይችላል ካነበብኩት አንፃር። አይለይም። ወዕለሙ አነማ ገኒምቱም ሚን ሸይኢን የሚለው ነው የቁርአን አንቀጽ ፈኢነ ሊላሂ የሚለው። እሺ ላንብብልክና እስኪ አንድ ከሆነ እንተዋዋለን፣ ከተለየም ያ ልዩነቱን ትነግረኛለህ። እሱ ነው ሻምብ። እሺ ከማንኛውም ነገር በጦር ከከሃዲዎች የዘረፋችሁትም 1/5 የአላህና የመልእክተኛው ለነብዩ ነጠራ ሰረዘረግና ለነብዩ የዝምድና ባለቤቶችም ለየቲሞችም ለምስኪኖችም ለመንገደኛም የተገባ መሆኑን እወቁ። በአላህና በዚያም እውነትና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በብድር ቀን በባሪያችን ላይ ባወረድነው የምታምኑ ችግር የለውም። ሐሳብሽን ብቻ ይሄንን እወቁ። አላህም በነገሩ እንደዛ ይላል። እሺ እኮ ምንድን ነው እዚህም ጋር ዘረፋ የተባለው ምርኮ ማለት ነው። ምርኮ ማለት ነው። ኦኬ እነዛ ከካዲዎች የተባለው ከነዛ ካዲዎች እነማን ናቸው? ተዋጊዎች ናቸው። እነዛ ከሃዲያዎች ተዋጊዎች ናቸው። ምዕራፍ 8 ቁጥር 39 ላይ ከፍ ብለሽ ብትሄጂ ምን ይላል? ሁከትም እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚገኝ ድረስ ተጋደሏቸዋል። ተጋደሏቸው ለሚለው የገባው የአረብኛ ቃል ብትመለከችው ወቃቲሉሁም ነው የሚለው። ወቃቲሉሁም ማለት ተዋጓቸው፣ ተጋደሏቸው ማለት ነው። መጋደል የሚለው ደግሞ እኔም አንቺም እንደምናውቀው አንድ ሰው የሚያደርገው ነገር ሳይሆን ሁለት አካላት አንድ ላይ የሚፈጽሙት ነገር ነው። ወጊ ተወጊ፣ ተከላካይ መካች ያለበት ሁኔታ ነው ውጊያ ተብሎ የሚጠራው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከነዛ ከካፊሮች ጋር ውጊያ እንደነበረ ምዕራፍ 8 ቁጥር 38 ላይ በደንብ አድርጎ አስቀምጧል። ከካፊሮች ጋር ውጊያ አለ። ለነዛ ካፊሮች ደግሞ ውጊያ ለሚፈጠረው ውጊያ ከተመለሳችሁ እንምራችኋለን ብሎ አላህ ራሱ አስቀምጧል። ከዛም በኋላ ደግሞ ፊትና እስካትኖር ድረስ ደግሞ እንድንዋጋቸውም አላህ ደግሞ አዟል በጊዜው ማለት ነው። ያ ነገር ከታዘዘ በኋላ ውጊያ ከተፈጸመ በኋላ የሚታወቅ ነገር አለ። ተሸናፊ ፓርት አለ። ተሸናፊ ሰው ደግሞ ካለ አሸናፊ ተሸናፊውን ይማርካል። ቅድም ምን ተመልክተናል አይደለም እንዴ? አምላክ እግዚአብሔር በእጅ አሳልፎ ይሰጣቸዋል እና አምላክ እግዚአብሔር በእጅ አሳልፎ በሰጣት ጊዜ አለ ወንዶቹን ሁሉ በሰይፍ ስለት ገደላቸዋል። ሴቶቹና ህፃናቱን ግን እንስሳቱን በከተማይቱ ያለውን ምርኮ ሁሉ ለራስ ተማርካል። ምክንያቱም አሸናፊ ስለሆነ ይማርካል ማለት ነው። ስለዚህ እኛ ደግሞ በእስልምና አስተምህሮ ደግሞ የሚማረኩት እነዚህ ምርኮች የብር ምናምን ፊዳ ምናምን የመሳሰሉት ነገር ሲማረኩ ከማንኛውም ነገር በጦር ከካሃዲያን የዘረፋችሁትን አለ በዚህ ተርጓሚ ላይ አሁንም ምርኮ ብሎ ነው የሚያስቀምጠው። የማረካችሁትን ብሎ ነው የሚያስቀምጠው። የማረካችሁትን ምን አድርጎ አለ 1/5ኛውን እንደዚህ እያለ ህጉን አስቀምጠው። በአጠቃላይ ከዛ አንፃር መረዳት እንችላለን። እሺ አመሰግናለሁ። ሌላም ጥያቄ የለኝ። ጠይቃችሁ ጠይቂ። አሁንም ከቁርአን ላይ ነው ጠይቂ። ሱራ 4 ቁጥር 24። ኦኬ ጥያቄሽ ምንድነው? ላንብብልካ። አይ ሐሳቡን ብቻ አስቀምጪልኝ። ሐሳቡ ሳነብልክ እኮ ነው የሚገባክ። ሳላነብ ዝም ብዬ ሐሳቡን መግለጽ አልችልም። ይሄ ስለ ሴቶች ነው።
ስለ ኦኬ እሺ ኦኬ እሺ አዎ በቃ አሁን እያወራሽ ያለሽው በእጆቻችሁ ስለያዘ በምርኮ ወይም በምን ስለተያዙ ሴቶች ነው አይደል? ጥያቄሽ እሱ ነው። ኦኬ እዛ ጋር ጥያቄሽ ምንድነው? እዚህ ጋር ጥያቄ ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁ ከተከለከሉ ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። እዚህ ጋር በገንዘቦቻችሁ ለእናንተ ተፈቀደ ማለት ምን ማለት ነው? ይሄንን እስቲ እንትን በልልኝ። ገንዘብ ተብሎ የተጠራው ነገር በእስልምና አስተምሮ መሰረት ምን አለ መሰለሽ? በእስልምና አስተምሮ መሰረት አንድ ወንድ አንድ ሴትን ሲያገባ ወይም ከአንዲት ሴት ጋር ሲኗኗር ዝም ብሎ እንደ ተራ እቃ ዝም ብሎ መኗኗር ይችላል ማለት አይደለም። ስርዓት አለ፣ ያስቀመጠው የህግ ደንብ አለ እኮ። ይሄንን ያለበት ምክንያት አለው አይደል? አንዴ ቆይ። እስልምና ለሴቶች ከሰጠው አንዱ ክብር አንጻር መህር ተብሎ የሚጠራ ነገር አለ። መህር ብሎ ማለት አንድ ወር አንድ ሴትን ሊያገባት ወይም ሊያጫት ባሰበ ጊዜ የሚከፍለው ክፍያ ማለት ነው። ያ መህር በሴቷን ቤተሰቦችና በሴቷ ፍላጎት ይመነጫል ወይም ሀሳቡ ይቀመጣል። ከዛ በኋላ ደግሞ ያ መህር በባልዩ ይከፈላል ማለት ነው። ለዛ ነው ተመልክተሽ ከሆነ የእስልምና እንትኖች ላይ እንደዚህ መህር እንደዚህ መህር እንደዚህ መህር እንደዚህ መህር እንደዚህ መህር ተብሎ ይቀመጣል። በሀገራችን ብሂልም አለ። ለምሳሌ ተመልክተሽ ከሆነ በተወሰነ የኦሮሞ ማህበረሰብ ላይ ምናልባት ኡስታዝም ይመጣበታል። በጥሎሽ ደረጃ መህር ማለት ጥሎሽ ነው። እቺ አማርኛ በጥሎሽ ደረጃ የሚሰጠው በተለምዶ ጭኮ የሚሰጥበት የማህበረሰብ ክፍል አለ። አልተሳሳትኩም አይደለ ኡስታዝ? ይሄን ባህል አንብቤ ያለው ከዚህ በፊት ኡስታዝ መዋዝ አላችሁ? ወላሂ ይሄን ነገር በደንብ በስፋት አላውቀውም። ኦኬ ያንን ነገር ሰምቻለሁ። ኦኬ እኔ አሁን ያንን ነገር ሰምቻለሁ። ይሄ ጥሎሽ ነው ተመልክቻለሁም ጭምር ማለት ነው። እና መህር ብሎ ማለት ጥሎሽ ማለት ነው። አላህ Subhanahu Wa Ta'ala በብሮቻችሁ ወይም በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ሲል አላህ Subhanahu Wa Ta'ala የዝሙትን በር መጀመሪያ ዘግተው ነው። ምን አለ? ከሴቶችም በባሎች በጥብቆች ከሴትም አለ ላይክ እንደ ሚስት አድርጋችሁ ለመያዝ ጥብቆች የሆኑ ወይም ደግሞ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸዋል። እስልምና በጣም ስትሪክት ነው። እዚህ ጋር ዝም ብሎ ከማንም ሴት ጋር እንደፈለግ እንትን የምትልበት ሃይማኖት አይደለም። ያንን ካደረገ በኋላ እንኳን አለ ወሒለ ለኩም ማ ወራአ ዛሊኩም አን ተብተጉ ቢአምዋሊኩም ሙሕሲና ገይረ ሙሳፊሒና ሙሕሲናት የሆኑ ጥብቆች የሆኑትን በብራችሁ ልትፈልጉ ተፈቅዶላችኋል። በብር የኔ ሴንስ መህር ልከፍሏቸው ማለት ወይም ጥሎሽ እንደማለት ነው። ከዛ አንጻር ነው እስልምና ያንን እንደ አንድ ድንጋጌ በቁርአንም በሐዲስ ላይ ማስቀምጦታል። ጥሎሽ መሰረታዊ እንትናቸው ነው። እሺ ከዚህ በፊት አሁንም አንድ ጥያቄ በዚሁ በተያዘ ነገር ልጠይቅ። ከዚህ በፊት ያው አንዳንድ ሰዎች እስልምና ሴት ልጅ ምቱ ይላሉ። አንዳንድ ሰዎች ደግሞ ያው እናንተ ከምታስተምሩት አንጻር እስልምና ሴት ልጅን በእንክብካቤ ያዝ ነው የሚለው፣ ምታት የሚል ቃል የለም ተብሎ ነበርና ስለዚህ ምን ትለኛለህ? እዚሁ ምዕራፍ ላይ ነው። ምዕራፍ 4 ቁጥር 15 ላይ ነው ጥያቄው የሚነሳው። ምዕራፍ 4 ቁጥር 15 ላይ አላህ Subhanahu Wa Ta'ala ያስቀመጠው ነገር አለ። ምን ይላል መሰለሽ? እነዚያ ከሴቶቻችሁ መጥፎ ስራን ዝሙትን የሚሰሩ በእነርሱ ላይም ከናንተ ሰዎች ከመሰከሩባቸው ወይም እንትን ቢሉባቸው እያለ አላህ ያስቀምጣል። እንዲያርጓቸው ከዛ እንዲያርጓቸው ከዛ እንደዚህ ካደረጉ ምናምን ብሎ ያስቀምጣል አላህ Subhanahu Wa Ta'ala። ከዛ አጠቃላይ እንትኑ ማለት ነው። ከዛ ጀምሮ አሁን እዛ ጋር ምቷቸው ተብሎ የተቀመጠ ነገር አለ ብሎ ያስቀምጣሉ። የአማርኛው ትርጓሜ እዛ ጋር ለምን አትጠቀሙትም? ሳካ ሳታደርሱ ምቷቸው ይላል። ሳካ ሳታደርሱ ምቷቸው ማለት ሳትጎዷቸው ምቷቸው ወይም ችግር ሳትፈጥሩባቸው ምቷቸው እንደማለት ነው። ሐሳቡን መሰላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ወንድ ሴትን ሊመታ ወንድ ወንድን ሊመታ ወይም አንድ ሰው አንድን ሰው ሊመታ እንደማይፈቀድ አስቀምጠዋል። በተለይ ደግሞ በሰሂህ ሐዲታቸው ላይ ከእናንተ መካከል አንዱ የወንድሙን ፊት እንዳይመታ፣ ምክንያቱም አላህ Subhanahu Wa Ta'ala ያንን እንዳከበረው አስቀምጠዋል።
በተመሳሳይ ደግሞ በአስተምህሮታቸው ላይ ኢነ ዙልመ ዙሉማቱን የውመል ቂያማ በደል ብሎ ማለት ነገ የቂያማ ቀን ድቅድቅ ጨለማ ነው የሚሆነው። ስለዚህ በደል አትሰራሩ እርስ በርስ ብለው አስቀምጧል። አላህም በሐዲስ አልቁድሲ ላይ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ፣ እኔ በራሴ ላይ በደልን እርም አድርጌዋለሁ፣ በእናንተ መካከል እርም አድርጌዋለሁ፣ እርስ በርስ በደልን አትሰራሩ ብሎ አላህ አስቀምጧል። ያ በሆነበት ሁኔታ ያ በሆነበት ሴንስ አንድ ሰው አንድን ሰው መታ ማለት በድሎታል ማለት ነው። ባል ሚስቱን ደግሞ ሲመታ በደሉ ይባሰ እጥፍ ይሆናል ማለት ነው። ከአባቷ ከእናቷ ከሞቀ ቤት ውስጥ አውጥተህ ከኔ ጋር አኖራታለሁ እንከባከባታለሁ ብላ አውጥተህ እንደ ልደበድባት አልተፈቀደም በእስልምና አስተምህሮ። ግን ደግሞ የእስልምና አስተምህሮ ከአእምሮ ጋር የሚሄድ ነው። ልክ እንደ ቀድሞ የሀገራችን እንትን በጩቤ ካልወጋኝ ወይ በጥፊ ካልመታኝ ምኑን ባልሆነ የሚል አስተምሮ አይደለም በእስልምና። ግን ምን የሚል ነገር አለ? ላይክ በዑለሞች የሚያስቀምጡት ሲዋክ ብለው ያስቀምጣሉ። ሲዋክ ብሎ ማለት መፋቂያ ነው፣ ጥርስ የሚፋቅበት ማለት ነው። እንጨት፣ ቀጠን ያለ ጥርስ የሚፋቅበት እንጨት። በዛች እንጨት ነካ ያድርጋት ታዕዲበን ለሃ፣ እርሷን ምን ከማለት አንጻር ተይ እንትን በይ ከማለት አንጻር ማለት። ግን እንደ ኢትዮጵያ አጠቃላይ ብትመለከቱት ድብድብ እኮ ነው። አብዛኛው የባልና ሚስት ቤት ያለው ድብድብ ነው። ሙስሊም ጋር ያንን አታገኙም። ሙስሊም ጋር ያንን አታገኙም። ለመተቸት ተብሎ ለማውራት ተብሎ ብዙ ነገር ሊባል ይችላል እንጂ አታገኙም ሙስሊም ጋር ያንን። ሙስሊም ቤት የሚታወቀው በስርዓት ነው። ሙስሊም ቤት የሚታወቀው ነገራትን በሚገርም ሁኔታ በማስኬድ በመተሳሰብ ሁኔታ እንደሚኖሩ እንጂ የሚታወቀው በድብድብ የሚታወቀው ሰክሮ መጥቶ ሚስቱን የሚደበድበው እኮ ሙስሊም ቤት አይደለም። ወይ ደግሞ እሷም ተመሳሳይ ነገር ማለት ነው። ስለዚህ ከዛ አንጻር ይሄ ምን ይባላል መሰለሽ፣ ዓለም ላይ ያለን አንድን አይዲዮሎጂ መምታትና ያንን አይዲዮሎጂ በአይዲዮሎጂ ሐሳብን በሐሳብ ማሸነፍ ሲያቅተሽ ሐሳብን በሆነ ተርኪበርኪ በሆነ ነገር ለማፍረስ ትሞክራለሽ። ሰው ደግሞ ደግ ሆነና ጊዜው ተመቻቸውና ለነዚህ ከሃዲያን አያጣራም። እሺ ብሎ ይመራል። ዝም ብሎ እንዲህ ተብሏል፣ ኦኬ አይስልምና ይላል። ዝም ብላችሁ ኮሜንት ላይ ሲሰው አይስልምና ምን አይነት እንትን ነው እንዴት እንዲሆናል ቱ ምናምን ይላል። ምንም ባሌለ ሪያሊቲ ማለት ነው። ምንም ባሌለ ተጨባጭ ባልሆነ ሁኔታ እንግዲህ ሚስቶች አሉ። ምናልባት እዚህ ከ3.4 ሰዎች እስቲ ሚስቶች ካላችሁ እስቲ ጻፉልኝ ከታች። እስልምና ሚስቶችን ምቷቸው ብሎ ባሎች እናንተን ይህንን ተገን አድርገው ደብድቧችኋልን? እስቲ ይህን ጥያቄ ሚስት የሆናችሁ እንስቶች መልስ ስጡን ከታች። መመልከት ትችያለሽ። እኔ እንደውም አልመለከትም የለም ነው የሚሏችሁ በምንም ተአምር ማለት ነው። ለምን በሐዲስ ደረጃ ነብዩ እንደውም ምንድነው የተናገሩት? ነብዩ አንድንም ሴት በህይወት ዘመናቸው መተው አያውቁም፣ እጃቸውን ከፍ አድርገው አያውቁም፣ ተናግረው አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ራሱ ሙሩአ ራሱ አይደለም፣ የአንድ ወንድ ሙሩአ አይደለም ከሴት ጋር ጭራሽ ግብግብ ውስጥ ለመግባት ማለት ነው። ቀዋሪር ናቸው ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሪፍቀን ቢልቀዋሪር። ቀዋሪር የሚለውን የአረብኛ ቃል አሁንም ድረስ በአማርኛ ኤግዛክት ወርዱን ላገኘለት አልቻልኩም። ሌክሲከን ኤግዛክት ወርዱን ማለት ነው። እንደው የሚድቦለቦል ነገር ምናልባት እምንፈራለት እምንሳሳለት የሚሰበር ነገር ብለን ልንገልጸው እንችላለን እንጂ ኤግዛክቱን ልናመጣው አንችልም። አረበኛ በጣም ዋይድ እንትን ስለሆነ ማለት ነው። ስለዚህ ከዛ አንጻር መረዳት ትችላለሽ። ይሄ ተራ አሉባልታ እናንተን ነው ያው ሰዎች እንዳያውቁ ማራቂያ መንገድ ነው ብዬ ነው ማምነው። ኢምራን ሚተን ያነሳውን ያንን የፈራሁትን ነገር ልትለው ነው ብዬ አላስብም። መቼስ ነው ወይስ ነው እንጂ ነው ስመቀር ግን አንድ ፖይንት አስቀመጥና ሻላ እየደበደበ አሳያት። በቃ ኡስታዝ እንትን ይበሉና ተቀጥላል። እሺ ከሱ በፊት አንድ ምንም እንትን ለማለት አይደለም፣ ያችን ቃል ብቻ ለመናገር ነበር። ቀዋሪር የሚለው ብርሌ በሚለው መተካት ይቻላል። ብርሌ ካልኩ ደግሞ ወደ ጠላው የሚሄድ አድርገው የሚያስቡ ሰዎች ይኖራሉ። አሁን ያ በቃ የሆነ ተሰባሪ ነገር ምናምን ተሰባሪ ነገር የምትጠነቀቅለት ማለት ነው። ያ ብቻ አላህ ኸይር ያድርገው። እስቲ አይ ጀዛኩም ይቀጥል። አላህ ይባርክ ፊክ ሀይበና ኡስታዝ። ቀዋሪር የሚለውን ሞር ተሰባሪ ብርጭቆ ብንለው ይሆን ሜቢ ሴንስ ይሰጣል ብዬ አስባለሁ። ዋና ግን በጣም እንክብካቤ የሚያስፈልገው ተመችቶኛል። ጀዛከላህ ኸይር ወይያ ኡስታዝ ያስኬዳል። እንደዛ ቢሆን ሴንስ ይሰጣል ብዬ አስባለሁ። ኸይር ጀዛኩም ወልዳ ኡስታዞቻችን። ሰላም ኢምራን፣ እንዴት ነህ? እንዴት ነው? ሰላም ነው አለው።
ለአንተ ደግሞ አንድ ጥያቄ አለኝ። ይሄን ጨምለሽና ትጠይቂያለሽ። እዚህ ጋር ሁለት ሀሳብ ብቻ አስቀምጥሽ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ صريح ምን አሉ? لا يضربن احدكم امراته ثم يضاجعها ضرب الامه ثم يضاجعها አንድ ሰው ሚስቱን እንደ ባሪያ ደብድቦ ከዛም በኋላ እሷ ጋር ሊተኛ አልተፈቀደለትም አሉ። አይፈቀድም በእስልምና እንደዚህ ነገር የለም። ታዲያ ቁርአኑ አንቀጽ ለምን እንደሚያወራሽኝ አውቂ በደምብ አውርቷል። ግን ደግሞ አንድ ነገር ማወቅ አለብሽ። ሲጀምር አንቀጹ የሚያወራው ስለ ሁሉም ሴቶች አይደለም። የሚያወራው ስለ ኃጢአተኛ ሴቶች፣ ስለሚያምፁ ሴቶች ነው የሚያወራው እንጂ ስለ ሁሉም አይደለም። እሺ ስለሚያምፁ ሴቶች አምላካችን ምን አለ? ፈድሪቡሁን መጀመሪያ መከሯቸዋል። ስለዚህ አንድ ሴት ኃጢአት የምትሰራ ከሆነ የምታምፅ ከሆነ ባሏ ይመክራታል። መክሯት የማሰማ ከሆነ ሁለተኛ በመኝታ ይለያል። ሶስተኛ ደግሞ ቁጣውን ለመግለጽ ነው ኃጢአት ላይ እንዳለች ለመግለጽ በሲዋክ ወይም በጨርቅ ይመታታል። ይሄ የተቀመጠው እንጂ ዘሎ ይደብደብ የሚል ነገር በእስልምና የለም። ነብዩ አትምቱ ነው ያሉት ቃል በቃል። ነብዩ ሰለላሁ ዐለይሂ ወሰለም ማደረበን ነብዩ ሰለላሁ ዐለይሂ ወሰለም ሸይአን ቢያደው ኢላ ይጃሂደ ፊ ሰቢልላህ። ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ ሲዋጉ ከሆነ በስተቀር ሰዎችም ሴቶችም መተው አያውቁም። የለም የኛ ሙስሊሞች ደግሞ እንትናችን መገለጫችን ነብዩ ናቸው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አድርገውትም መተውም አያውቁም በህይወታቸው። ነገር ግን በቤተሰብ ውስጥ ወይም ደግሞ አንድ በሆነ ማህበረሰብ ውስጥ ወይም የሆነ ቤተሰብ ውስጥ መሪ አለ አይደለ? ወንድ ደግሞ የቤቱ መሪ ነው። የቤቱ መሪ ሆኖ ሳለ ሚስቲቱ የምታመስ ከሆነ እሷን መምከርም መገሰጽም አለበት። በዛ ደረጃ የተቀመጠ እንደሆነ ተገንዘቢ። አሁን ደግሞ መጽሐፍ አክሲማስ እንደዚህ ይላል። እግዚአብሔር ሲፈጥር ሴትን ደካማ ለምን አደረገው? ሰብራ ተመልከች ምን አለ? ስለዚህ አለ መቶ ገርፎ ማለት ነው ገርፎ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን ብርቱ አድርገው ፈጠሩ አለ። እግዚአብሔር ሴትን ደካማ ያደረጋት ለምንድን ነው? ባሏ እየደበደበ እንዲያኖራት ነው የሚል አለ። ኢቭን አዳም ሚስቱን ሔዋንን በትልቅ እንጨት ሊደበደባት ሲያሯጣት ማለት ነው አመለጠችውና ድብደባ ያለው በክርስትናውያን በወፍራም እንጨት ሊደበደባት ነበር የሚባል ነገር በጸሐፍ አክሲማሮስ ላይ አለ። ኤኒዌይ በእስልምና እንደዚህ ነገር የለም። የተፈቀደውን በሲዋክ ነው። እሱም ደግሞ ለአማጽያን ነው። ግልጽ ይመስለኛል። ወደ ሁለተኛው ጥያቄ ማለፍ ትችላለሽ። በዚያ ላይ ደግሞ አንዴ የሆነ ነገር ልጨምር እንዴ? ብዙ ጊዜ ከጓደኞቻችን ጋር ቁጭ ስንል እናወራለን ማለት ስለ ትዳራችን አንስተን እናወራለን እና ብዙ ጓደኞች አሉኝ። ስለ ትዳር ስናወራ አላህ ምስክሬ ነው 7 ዓመት 8 ዓመት 9 ዓመት አግብተው የኖሩ ሰዎችን አውቃለሁ። አይደለም ሚስቶቻችንን መደብደብ አስበነው አናውቅም። ግጭት እኮ የለም ማለት አይደለም። ሁሉም ቤተሰብ ውስጥ ግጭት አለ፣ አለመግባባት አለ። ግን ወላሂ እንኳን መደብደብ እጃችንን ማንሳት አስበነው አናውቅም። ምክንያቱም ሴቶች ማለት እኛ ምናምነው አማና እንደሆኑ ነው። አማና የሆነ ነገር ደግሞ ሲያጠፋ ይመከራል። ከምክሩ ካለፈ ነው በቃ የሆነ ቁጣ ነገር ይኖራል። ከዚያ ካለፈ መጨረሻ ላይ ከመጣ ነው ነብዩ አላህ Subhanahu Wa Ta'ala ቁርአን ላይ ፈዒዙሁነ ወህጅሩሁነ ፊል መዳጂዕ ቅድም ወንድማችን ዕምራን እንደጠቀሰው ማለት ነው። የኛ ሴቶች ደግሞ አልহামዱሊላሂ ረቢል ዓለሚን ያ ሶስተኛው ደረጃ ላይ አያደርሱም። አብዛኞቻቸው ሲመከሩ የሚመከሩ ናቸው። ከዚያ ከዘለለ ነው በቃ መኝታን መለየት ራሱ የሚመጣው ያ ራሱ ከመጣ ነው ከመጣ እስከ መምታት ድረስ የሚያደርስ ነገር የለም። ስለዚህ በትክክለኛ ወደ ህይወት ስንመለስም እሱን ነገር ማየት ይችላል። ከዚያ ውጭ ደግሞ ባለፈው ይሄን ነገር ሳወራ ነበር የዛሬ 3 ዓመት ኢትዮጵያ በነገራችን ላይ በአፍሪካ እንኳን ሁለተኛ ናት ሚስቶቻቸውን በመደብደብ የኢትዮጵያ ወንዶች ማለት ነው። ሚስቶቻቸውን በመደብደብ ሁለተኛ ደረጃ ላይ ነው ያሉት። እነማን ናቸው የሚደበድቡት? ቅድም ኡስታዝ ጠቅሶታል። ኡስታዝ አቡበከር ተናግሯል። ቅድም ኡስታዝ አቡበከር ሲናገር ሰክሮ የሚመጣው ማን ነው? ወላሂ ይሄንን አንድ ሰው ለህሊናው ብሎ መፍረድ ይችላል። ማን ነው ሰክሮ መጥቶ ሚስቱን የሚደበድበው ሌት ተቀን? ሙስሊም ቤት እኮ እንዴ ደግሞ ሙስሊም በነገራችን ላይ የሚደበድብበት ምክንያትም የለውም እኮ በቃ መፍታት ከመጣ ይፈታል። ክርስቲያኑ ጋር ደግሞ መፍታት አይችልም። መጥፎ እንኳን ብትሆን እየደበደባት እየወቀጣት ልክ እንደ ብረት እያጋለ ማለት ነው። በዚያ መልኩ ነው የሚቀጥለው። ወደ ሙስሊሙ ስትመጡ ደግሞ አብረው መኖር ከቻሉ ሰየው በጥሩ መልኩ መኖር ነው። فإمساكم بمعروف أو تسريح بإحسان إلى القرآن በደንብ አድርጎ መያዝ ከቻለ መያዝ መቻል፣ መያዝ ካልቻለ ደግሞ መለያየት ነው። ምንም ዓለም በቃኝ የሚባል ነገር የለም ማለት ሚስቴ ወይ ሞት የሚባል ነገር የለም በኢስላም። ሚስቴን አብረን እንኖራለን፣ ወዳታለሁ፣ ትወደኛለች፣ ከኔ ጋር ትኖራለች፣ ጥሩ ህይወት እንኖራለን። ግጭት ይፈጠራል፣ የሰው ልጆች ነን። ከዚያ በኋላ ግን አለመግባባት ተፈጠረና አብሮ መኖር ከበደ መለያየት ነው خلاص። وَيَتَفَرَّقَ يُغْنِ اللَّهُ كُلًّا مِنْ سَعَتِهِ إلى الله سبحانه وتعالى ቢለያዩም እንኳን አላህ Subhanahu Wa Ta'ala ያገራላቸዋል፣ ህይወታቸውን ያሰፋላቸዋል፣ ሁሉንም ያብቃቃቸዋል አለ። እሷንም
እንድታገባ ያመቻችላታል፣ እሱንም እንዲያገባ ያደርገዋል ነው። ስለዚህ ኢስላም ውስጥ እንዲህ አይነት ነገር እንከን ላውጣ ካልሆነ በስተቀር ምንም ነገር ወደዚያ ነገር የሚጋብዝ ነገር የለም። ወደ ተፍሲሮቹ ደግሞ ብንገባ ኡስታዝ አቡበከር እዚህ ጋር ተቀምጧል፣ ኪታቦች መሃል ነው ያለው፣ በደንብ ሊያብራራልሽ ይችላል። ወደ ተፍሲሮች ስንገባ ደግሞ ምን ያህል ተፍሲሮች ለዚህ አያ ትንታኔ ከሰለፎች ይዘው ከሰሃቦች ይዘው ምን ያህል አላህ Subhanahu Wa Ta'ala ለሴቶቻችን እንደተጠነቀቀ ማለትም መጠንቀቅ እንዳለብን እንዳስተማረን ትረጂበታለሽ። እንዴት አድርገው እንደተረጎሙት ብትመለከቺ ማለት ነው። እሱ ምንድነው ሐታ የሚደበደብበት የሚመቱበት ሁኔታ ሁላ ተነግሯል። እጁን ከፍ አያድርግ እኮ ነው የተባለው። እጅ ከፍ ካልተደረገ ታዲያ ምኑን ተመታ? በሀገራችን አመታት ነው የምላችሁ። ሀገራችን ላይ እኮ መንጋጭላዋን አዙሯት ሐኪም ቤት ነው አይደል የሚወስዳት። ወላኪን በሸሪዓችን እጁን ከፍ አድርጎ አይደለም የሚመታት። ሲመታት በሲዋክ ራሱ በሲዋክ በጥርስ መፋቂያ እንኳን ሲመታት እጁን ከፍ አድርጎ አይደለም እዚያው ባለበት ነው። እሱ ምንድነው መቆጣቱን ያን ነገር ላይ ደስተኛ አለመሆኑን ለማሳየት ያክል እንጂ መደብደቡ ይሄ ጥርስ ማውለቁ የነማን እንደሆነ የታወቀ ነው። ስለዚህ እቺ ነገር ትታለፍ ለማለት ያክል ነው። ጀዛኩሙላሁ ኸይረን። ጀዛኩሙላሁ ኡስታዝ።